ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን። የእግዚአብሔር ሰላምታ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት ይድረሳችሁ። እንዴት ናችሁ? ሰላም ናችሁ ወይ? ፓስተር አለማየሁ ነሙና እኔም ይልቃል አስራት ሰላምታ እናቀርብላችኋለን። ዛሬ ዕለተ ቅዳሜ ነው። በትላንትናው ዕለትም በዛሬው ዕለትም ተከናወኑ ወቅታዊ ጉዳዮችን ፓስተር አለማየሁ አሰባስቦ መጥቶልናል። ከሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ለአሁኑ እንግዲህ ከዚህ መሸጋገሪያ በኋላ ተመልሰን የምንመጣ ይሆናል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መጥተናል። እንግዲህ ፓስተር አጠገቤ አለ። ከሱ ጋር እንግዲህ ውይይት ይኖረናል። በቅድሚያ መረጃዎችን ያካፍለናል። ሰላምታ አቀርባለሁ። እንዴት አለ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ያው እንግዲህ እንደተለመደው መረጃ ይዘህልን መጥተሃል። እስኪ ወደዛ እንሄድ። ጌታ ይባረክ። እንግዲህ ወገኖች እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? በጌታ በኢየሱስ ስም ሰላም እላችኋለሁ። ቀናችሁ ያማረ ይሁን። ዓለም እንግዲህ እኔም እናንተም እንደምንሰማው እንደምናዳምጠው ከጊዜ ወደ ጊዜ ወደ ፍጻሜ እየቀረበችና ነገሮች ሁሉ እያለቁ ያሉበት ሰዓት ላይ ደርሰናል። በተለይም ደግሞ ከዓለማችን ከሚዲያዎች የሚሰሙት ከመሪዎች የሚሰሙት ነገሮች ሁሉ የነገር ፍጻሜ እያመለከቱ ነው ያሉትና እኔ ያንን የሚገርመኝ የነገር ፍጻሜን ማወቅና መናገር የነበረብን እኛ ነበር። ከኛ ባለፈ በጣም ሚዲያዎች ነገር እንዳለቀ አንዳንድ ፖለቲካ ተንታኞች አለመጨረሻው ላይ እንዳለን ክላይማክስ የሚሉት ነገር አላቸው። የሆነ ነገር ሄዶ ከዛ ገደም ማለፍ አይችልም። ወይ ቁልቁል መውረድ አለበት ወይ ደግሞ ቦይሊንግ ሆኖ ወይ ፈንድቶ ወይ የሆነ ነገር ሆኖ ማለት አለበት። እውነት ነው። እና ስለዚህ ብዙዎች በዚህ መልክ እየገለጡት ነው። ለእኛ ይገባናል። መንፈሳዊውን ነገር ስለምንመረምርና ስለምናውቅ ይገባናልና ምንድነው አሁን ዓለም ላይ የተፈጠረው ነገር ሰሞኑ ማለት ነው ካናዳ፣ እንግሊዝና ፈረንሳይ በእስራኤል ላይ መግለጫ አውጥተዋል። እንግዲህ ምንድነው በጋዛ የምታደርገውን ጦርነት በአስቸኳይ እንድታቆም በአስቸኳይ ነዳጅ፣ መድኃኒት፣ እርዳታዎች፣ ሰብአዊ እርዳታዎች እንዲገቡ ጠይቀዋል። መጠየቅ ብቻ ሳይሆን ይህን የማታደርግ ከሆነ እርምጃ እንደሚወስዱ ገልጸዋል። ምን አይነት እርምጃ እንደሆነ ባይታወቅም፣ ነገር ግን እንግሊዝ እስራኤል ጋር የምታደርገውን የንግድ ግንኙነት አቋርጣለች። አሁን ይኸውልህ ነገሩ ቀለል አድርገን ካየነው የሀገሮችን ልንል እንችላለን። ለምን ፎከሱ እዚህ ጋር የሆነው ስንል ባለፈውም አንስተናል። የጉግማን ጦርነት ሲነሳ ከእስራኤልን የሚወጉ ሀገሮች እንዳሉ ተመልክተናል። ሌላው ደግሞ ምንድነው እስራኤል እንደምትጠላም እኮ መጽሐፍ ቅዱስ ይናገራል። ብቻዋን እንደምትቀር እንደምትገለል ሁሉ ይናገራልና ያንን ምልክት እያየን ያለ ነው። እንግዲህ እንግሊዝ ማንኛውንም የንግድ ግንኙነት ነው ያቋረጠችው። ይህንን እንድታደርግ ነው። እስራኤል የጀመርኩትን ዘመቻ በምን ምክንያት ባለፈው ዘግበናል። ዘመቻ ጌዲዮን ሰረገላ በሚል ዘመቻ ጌዲዮን ለብቻዋ ጀምራለች እና ይህንን ጦርነት ደግሞ ፈጸሙ ሐማስን ሳላጠፋ ወይ ሐማስ ትጥቅ ካልፈታ አላቆምም ብላለች። እንግዲህ ይሄ ብቻ አይደለም። ትናንትና እንደዘገብነው ኢራንን ደግሞ ለመምታት ተዘጋጅታ የአሜሪካንን እውንታ ለማግኘት እየጠበቀች ነው ያለችው እና ለእስራኤል ትንሽ ጠንከር ያለ ዘመን ይመስላል።
እና ይሄ ብቻ አይደለም የአውሮፓ ህብረትም እየመከረበት ነው ያለው። ከእስራኤል ጋር ያለውን የኢኮኖሚና የፖለቲካ ግንኙነት ለማቋረጥ እየመከረበት ነው ያለውና ይህ ደግሞ በጣም የሚገርም ነገር ለሐማስ ብዙዎች ያሉትን ነው። ለሐማስ ድል ነው እያሉ ለሐማስ ትልቅ መነቃቃት ለሐማስ ትልቅ ጉልበት ነው እያሉ የመጡበት እየተናገሩበት ሚኒስትሩም ይህንንም ብለዋል መሰለኝ። ምንድነው መንገድ እየከፈታችሁ ለአሸባሪዎች መንገድ እየከፈታችሁ ነው የሚል ነው። እንግዲህ እስራኤል አሁንም ከዚህ ከደቡብ ሶሪያ አልወጣችም። ሶሪያ ማዕቀቧ ተነስቶላት የፈነጠዘች ብትሆንም ግን እንትኑ ችግሩ እንዳለ ነው ያለው። ችግሩ እዛ አካባቢ ያለው ችግር፣ ሶሪያ ውስጥ ያለው ችግር፣ የእርስ በርሱ ችግር እንዳለ ነው ያለው። እንግዲህ የዓለም ጥያቄ ምንድን ነው? በእስራኤል ላይ ያለው ጥያቄ ምንድን ነው የሚለውን ነገር እንደው አያይዘህ አሁን በጣም ጥሩ ፖይንት ስላነሳ እንደው አያይዘህ እንድትመልስልኝ ነው። እንደው ነጥብ የምታክል ሀገር በህዝቧ መጠን ከ6 ሚሊዮን የማይበልጥ ሀገር እንዴት ለዓለም እንደዚህ ሸክም ልትሆን ቻለች? ወይም ደግሞ ዓለም ሁሉ ለምን እሷ ላይ ብቻ ትኩረት ሊያደርግ ቻለ ብለን እንደው መጠየቅ አግባብ ነው ብዬ ስላሰብኩ መንፈሳዊ እንደምታ ስላለው። አዎ ምንድነው መሰለህ ሁለት አይነት ነገር አለው። አንደኛ የጨለማው ስራ ሐሳብ ነው ስልህ ምንድነው የጨለማው ስራ እስራኤልን እንድትጠፋ የሚፈልግ ኃይል። ሌላው ደግሞ ምን መሰለህ አሁን መቅደሱ የሚሰራው የት ነው ብለህ ስትጠይቅ ኢየሩሳሌም ነው መቅደሱ የሚሰራው። አውሬው የሚነግሰው የት ነው ስትል ኢየሩሳሌም። ክርስቶስስ የሚመጣው የት ነው ብለህ ስትል እዛው ኢየሩሳሌም ነው የሚመጣው። የዓለም እምብርት ናት። የዓለም እምብርት ነች። የዓለም የስበት ማዕከል ነች። ነገር ግን ይህ እንዲሆን ደግሞ ዙሪያው መናወጥ አለበት። ለምን ሐሰተኛው ክርስቶስ መጥቶ እኔ መሲህ ነኝ ቢል ምን አይሆንም? አይቀበሉትም። መጀመሪያ የሚቀበሉት እኮ እስራኤላውያን። ለምንድን ነው? እስራኤላውያኖችን ከጦርነትና ከእንትን ያሳርፍና ሰላም ያደርጋቸው ነው። ያንን ለማድረግ እስራኤል በዙሪያዋ መከበብና መወጋት አለባት። ለዚህ ነው እኮ ሰዓቱ ደርሷል የምንለው፣ ጊዜው ደርሷል የምንለው ይህንን እኮ ነው። እስራኤል ይመጣና ምን ይሆናል መሰለህ? ቤተ መቅደሱ በዚህ ችግር ውስጥ ይሰራል። ይህንን እነ ዶናልድ ትራምፕም ድጋፍ እያደረጉ ነው። የአይሁድ ማህበረሰብ በውጭ ያለውም ድጋፍ እያደረገ ነው። ባለፈው በፋሲካም ረቢዎቹና ካህናቶቹ ተነጋግረው የጨረሱበት ነው። እንግዲህ ሊቀ ካህኑ ተዘጋጅተዋል፣ አስተማሪዎቹ ተዘጋጅተዋል፣ ጊደሮቹ ተዘጋጅተዋል፣ መስዋዕትም የሆኑት ለዚህ ዓመትም እኮ ቀጠሮ አላቸው። አዎ በዓለም ዙሪያ 2026 2025 መጨረሻ አላቸው። ስለዚህ ይሄ ሁሉ ተዘጋጅቷል። ይሄ ሁሉ ተዘጋጅቶ ባለበት ሁኔታ የአካባቢ መተራመስ ይፈለጋል። አሁን አንዳንዶቹ የኢኮኖሚ ስበት ማዕከል የሚሉበት ምክንያት አረቦቹ ጋር ያለውን የነዳጅና ይሄ ሽያጭ ውሉ ለአረቦች መሳሪያ የማቅረብ የአሜሪካ የትርፍ የሪል ስቴቱ የሸቀጡ ገበያው ስበት ማዕከል ስለሆነ ነው ያሉት። ግን የኢኮኖሚው አይደለም ችግሩ፣ ኢኮኖሚው ማዕከልነት አይደለም ችግሩ። ችግሩ ምንድነው? ስፒሪቹዋል ነው፣ መንፈሳዊ ነው። ሁሌም እንደምንለው መንፈሳዊ ነው። ለምሳሌ ተመልከት፣ እንግሊዝ ካነሳቸው አንዷ ይሄ ምን እንድምታ እንደሚሰጥ ተመልከት። ፍልስጤም አገሪቱ ከተኩስ አቁም ባሻገር ፍልስጤም አገር እንድትሆን ጠይቃለች እንግሊዝ። እንግዲህ ከዓመታት በኋላ እስቲ ይሄ የማን ጥያቄ ነው? የሳውዲ ጥያቄ ነው? የኩዌት ጥያቄ ነው? የባህሬን ጥያቄ ነው? ተመልከት፣ የኢሚሬቶች ጥያቄ ነው? የሶሪያ ጥያቄ ነው? እንግዲህ የነዚህ ሁሉ ጥያቄ ነው። የእስራኤል ጠላቶች ባጠቃላይ ማለት አረቦች ጠቅላላ ምንድን ነው የሚሉት? ከአረብን ባሻገር
ከሄድክ ደግሞ የሙስሊም ሀገሮች እነ ፓኪስታን ማለት ትችላለህ፣ አዘርባይጃን ማለት ትችላለህ፣ አረብ ሀገሮች ውጭ ያሉ የሙስሊሞች የነሱም ብቻ አይደለም፣ የሂንዱ እምነት ተከታዮችም የካቶሊክ እምነት ተከታዮችም ጨምሮ አብዛኛው ማለት እኮ ይቻላል። አዎ የሁሉም ጥያቄ ነው። ምንድነው ጥያቄው? የነዚህ ሀገሮች ጥያቄ ምንድነው ስትል ምስር ኢየሩሳሌም ቅድስት ከተማ ነው ብለው ከመካ ቀጥሎ ቅዱስ ከተማ ብለው ይጠሩ። አንድ ሁለተኛ ፓለስታይን እንደ ሀገር እንዲሆኑ ይፈልጋሉ። እስራኤል ደግሞ ፓለስታይንን እንደ ሀገር ማወቅ አትፈልግም፣ መቀበልም አትፈልግም። እሷ ብቻ አይደለችም፣ እና አሜሪካም አይፈልጉም። የእስራኤል ወዳጆች የሆኑ ደጋፊ የሆኑ ሀገሮች አይፈልጉም። ስለዚህ ይሄ ጉዳይ ምን እየሆነ መጣ? እየጦዘ መጥቷል። እዚህ ጋር አንድ ታሪካዊ ዳራ ማንሳት የሚገባን ይመስለኛል። ፓስተር ካነሳው ላይ ቀር የዚህ የእንግሊዝ ጉዳይ እንደው ታሪክን የኋሊት ሄደት ብለን ካየን አንተም ታሪኩን ታውቀዋለህ፣ ብዙ መጽሐፎችንም አንብበናል እና ለእስራኤል መመስረትም ምክንያትም የሆነችም ያው እንግሊዝ እንደሆነች ይታወቃል። ምክንያቱም በዛን ሰዓት በፓለስታይን የሚለውን እንትን ራሱ ስያሜውን የፈጠረችው እንግሊዝ ናት እና ቅኝ ግዛትም አርጋ ተገዛት ነበር። ከቱርክ ይመስለኛል እንግዲህ የተረከበችው። ስለዚህ ለእስራኤልም በ1948 መመስረት ምክንያት የሆነችው እሷ ናት እና እዚህ ጋርም ተመልሶ አሁን ለምንድን ነው ፓለስታይን እንደገና እንድትመሰረት ፍላጎት ያሳየችው? ኦኬ ትክክል ነህ። እንግሊዞች የገቡበትን ሀገር ተመልከት። እንግሊዞች ከሶማሌን ራሱ ለሁለት ከፍለው የወጡ ሀገሮች ናቸው። ኤርትራ ጣሊያን ኤርትራን ለቃ ስትሄድ 10 ዓመት ማን በቅኝ ገዛቻት? እንግሊዝ ነች። 10 ዓመት ይቆየችው 40 ዓመት ያችኛው 10 ዓመት ይች። ግን ምንድን ነው ያደረገችው? ከኢትዮጵያ እዚህም እኮ በተወሰነ እኮ አስተዳድረዋል። አዎ ከኢትዮጵያ ነጥላት ነው የሄደችው። እንግሊዞች የገቡበት ቦታ ላይ ይሄ ነው። አሁን ደግሞ እንግሊዞች ለምንድነው አንቲሴሜቲክ ሆነው የተነሱት? አንቲሴሜቲክ ሆነው የተነሱት አሁን ለፍልስጤማውያኖች አስበው አይደለም። በአንድ በኩል የእስራኤል ጠላት ሀገሮች የሆኑትን ትዋጋለች ከአሜሪካ ጋር ሆና፣ በአንድ በኩል ደግሞ እስራኤል ለፍልስጤማውያን እውቅና እንድትሰጥና ፍልስጤም እንደ ሀገር እንዳይቀጥል ትፈልጋለች። ምክንያቱም የችግሩ ምንጭ እሷ ስለነበረች ነው። መንስኤ ይሄ ነው። ይሄ አይደለም። አንድ የሚያስደንቅ ነገር ልንገር። በዌስት ባንክ ጉብኝት እያደረጉ የነበሩ የአውሮፓ ዲፕሎማቶች ላይ ተኩስ ተተኩሱ። አካባቢያቸው ላይ ተኩሱን የተኮሱት እስራኤላውያኖች ናቸው፣ እስራኤል ወታደሮች ናቸው። ምንድነው ጉብኝቱ ይደረግ የነበረው? ዌስት ባንክ ያሉ መጠለያ ውስጥ ያሉ ስደተኞች ጋር ነበር ጉብኝት የሚደረገው። ይህን ጉብኝት በትክክል እንዳይዘገብ ስለፈለገች እስራኤል ይህንን ካደረገች በኋላ በስህተት የተደረገ ነው ብላለች። ታክቲክ ነው። አዎ። ነገር ግን እነዚህ የአውሮፓ ዲፕሎማቶች ከአውሮፓ ሀገሮች የተወጣጡ ናቸው። ሲሸሹ ሁሉ ያሳያል። ይገርምን በሚተኮስበት ሰዓት ሲሯሯጡ ያሳይ ነበር። በአስቸኳይ የአውሮፓ ህብረት በዚህ ጉዳይ ላይ ማብራሪያ እንድትሰጥ እስራኤልን ጠይቋታል። ነገሩ እንዴት እየከረረ እንደመጣ ተመልከት። አሁን እነዚህ ዲፕሎማቶች አንቲ እስራኤል ነው የሚሆኑት ሄደው። ስለዚህ ነው የአውሮፓ ህብረት ምን እንዳለ ታውቃለህ? ከእስራኤል ጋር ያለንን ፖለቲካዊ ግንኙነት እንከልሳለን ያለው አለርት ነው በጣም። አዎ ይህ ደግሞ ለነ ኢራን ጉልበት ነው። አዎ ግባት ነው። ለነ ሐማስ ግባት ነው። ለነ ሂዝቦላ ግባት ነው። እስራኤል ይሄ እቺ ነች ብለው ለማሳየት አዳዲስም ለሚፈጠሩትም በራሱ ዋው። እና ስለዚህ ይህ በእስራኤል አካባቢ ያለው ነገር በጣም የተረጋጋ አይደለም። እንግዲህ ይህንን ይመስላል። ብዙ ነገሮችን አነሳን። ከዚህም በላይ ማንሳት ይቻል ነበረ። ነገር ግን
ከጊዜ ጋር መሆን ስላለበት እንግዲህ አንድ ነገር እስቲ እንመልከት። እና ጴጥሮስ ምዕራፍ 2 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን ቁጥር 9 ወደሚደነቅ ብርሃን እየጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገኖች ናችሁ። እናንተ ቀድሞ ወገኖች አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ወዳጆቹ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ እያለ ይቀጥላል። እንግዲህ የእግዚአብሔር ወገን ሆነናል። እግዚአብሔር ወገን ያደረገን ለምድራዊ ነገር ብቻ አይደለም። እግዚአብሔር ወገን ያደረገን በዚህ ዓለም ላለው ነገር አይደለም። እግዚአብሔር ወገን ያደረገን ለዘላለሙ ነው። ሲናገር እዚህ ጋር ምንድን ነው? ከጨለማ ነው የተጠራ ነው። ከሞት ነው የተጠራ ነው። ከሲኦል ነው የተጠራ ነው። አሕዛብ ነበርን። ገብቶሃል? ወደ እግዚአብሔር መንግሥት ለመግባት አግኝተናል። ልጁ ብርሃን ሆኖልን የዳን ነው። ብርሃን ሆኖልን የዳንን እኛ ደግሞ በዚህ ብርሃን ልንመላለስ ይገባል። ሲጠራን ዓላማ ይዞ ነው የጠራን። ጀስት የሆነ ገነት ለሚባል ብቻ ነገር አይደለም። ዓላማ ይዞ ነው የጠራን። አንደኛ የጠራን የእርሱን በጎነት እንድንናገር ነው። ለዚህ ነው በጎነትን ተናገሩ የምንለው። ለዚህ ነው ወንጌልን ተናገሩ ነው። የማንም በጎነት የሰው በጎነትን ብንናገር ምንም ጥቅም የለም። ሰው መልካም ሰዎች አሉ፣ በጎ ሰዎች አሉ። ወንጌል በርቶላቸው አይናቸው ተከፍቶ ለሰው ልጅ መልካም ማድረግ የሚፈልጉ በጣም ብዙ ሰዎች በምድር ላይ እንዳሉ ይሰማኛል፣ አውቃለሁ። ነገር ግን ከሰው በላይ በጎ የሆነ ደግሞ አንድ አለ። እሱም የናዝሬቱ ኢየሱስ ይባላል። የእርሱም በጎነት እንድንናገር እግዚአብሔር ይፈልጋል። ገብቷል? ለዚህ ነው የተጠራ ነው። በምድር ሳለን በጎነቱን እንድናወራ፣ ምሕረቱን እንድናወራ፣ ቸርነቱን እንድናወራ፣ አዳኝነቱን እንድናወራ፣ ታላቅነቱን እንድናወራ ይነግረናል። ሌላው ምንድን ነው የምትለው? የተመረጠ ትውልድ ናችሁ ካለ ለምንድን ነው የተመረጥ ነው ስንል መመረጥ ብቻ እኮ የተመረጠ ትውልድ ለንጉሱ ካህን እንሆን ዘንድ ነው። ጀስቲስ ወርሺፕ እንድናረግ እንድናመልከው። የካህን ሥራ ማምለክ ነው። የካህን ሥራ ማስተሰራይ ነው። ገብቶሃል? የካህን ሥራ በእግዚአብሔርና በሰዎች መካከል እርቅን ማምጣት ነው። እሱ ሊቀ ካህናችን ነው፣ እኛ ደግሞ ካህናቶች ነን። እውነት ነው። ስለዚህ ንጉሱን እንድናገለግል ነው፣ ንጉሱን እንድናከብር ነው የተጠራ ነው፣ የተመረጥ ነው፣ ከጨለማ ያወጣ ነው። ሌላው ቅዱስ ሕዝብ፣ ቅዱስ ሕዝብ እንድንሆን ለርስቱ የተለየን ወገኖች ነን። ለርስት የለየን ነው። ርስት አለን። በሰማይ ርስት አለን። አሁን ሰው የምድር ርስት እኮ አሁን አንዱ ሰው እየተካካደ ያለው በ200 ካሬ እኮ ነው። 200 ካሬ ነገ ለማይኖርባት ሲገባ ገና በሳጥን አንድ ጊዜ ያስታውሳለሁ። ሐዋሳ የቴሌ ሰራተኛ ነው እና በጣም ዘመናዊ ቤት ሰራና ቤቱ ይደነቅ ነበርና በጣም ተወራለት። ለምን እንደተወራ አላውቅም። በዛን ጊዜ በእርግጥ እንደዛ አይነት ቤቶች አሁን ላይ ከዛ ያለፉ እጅግ ሞደርን ቤቶች አሉ ሐዋሳ ላይ። ያን ጊዜ ግን እንደዛ አይነት ቤት አልነበረም። የሚገርም ነገር አልቆ ፊኒሽንግ አልቆ ሁሉ ነገር አልቆ ሰውየው ሳይገባበት ወጥ ይገርም። ለኔ ትልቅ ትምህርት ሰጠኝ። ለቅሶም ላይ ነበርንና ያሳዝናል። ለ200 ካሬ ነው የምንጋደለው እኛው ምድር ላይ። መኖሪያ ያስፈልጋል። አዎ መኖሪያ ቤት ያስፈልጋል። በተለይ እንደኔ እንደ ልቤ ቅዱሳን በቤት እጦት እንዲከራተቱ አልፈልግም። ገብቶሃል? በቤት እጦት። ምክንያቱም በዚህ ዘመን ቤት የሚያከራዩ ሰዎች ክፎች ናቸው። ለምን እንደሆነ አላውቅም። ሰው አይደለም የሚታያቸው ነገር፣ እነሱ እንደዛ እንደሚቸገሩ ማይታያቸው። የሚታያቸው ነገር ምንድነው? ማግኘታቸው ብቻ ነው የሚታያቸው። ግን የሚገርም ርስት አለን። የዘላለም ርስት አለን። ለርስቱ የተለየን ወገኖች ነን። ለየት ያደረገን እግዚአብሔር። ክብር ለእግዚአብሔር። ሃሌሉያ። በቃ ለምድር አይደለም፣ ለሚጠፋ አይደለም፣ ለዘላለም ለየት ያደረገን ወገኖች ነን። ስለዚህ ወገኖች
ሌላውን ክፍል ሌላ ኬስ ይፈታበታለሁ። በዚህ እንድትታደሱ እንድትነቃቁ ጌታን ደግሞ እንድትጠብቁ የእርሱ መሆናችሁን አውቃችሁ የእሱን በጎነት እንድትናገሩ ካህን እንደመሆናችሁ አውቃችሁ እንድታገለግሉት ለርስቱ የተለያችሁ በጎ የተለያችሁ ወገኖች እንደሆናችሁ እንድታውቁ ፈልጋለሁ። ሻሎም፣ ተባረኩልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እግዚአብሔር መልካምነትን ሁሌ እንናገር። ይህን አገልግሎት ሁሌ እንደምለው አብረን እናገልግል ከሁሉ ጋር። በአካውንቶቻችን ላይ በምታዩት ስክሪኑ ላይ በሚመጡ አካውንት ላይ ደግሞ ደስ እያላችሁ በልግስና አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። ጌታ ሰላም፣ ፍቅር፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የቀኑን መልእክት አስተላልፈልናል። እውነት ነው እንግዲህ ምናልባት ቀደም ከተናገርኩ ወሰድ ባደርግ ጌታ ኢየሱስ የመምጣቱን ምልክት ደቀ መዛሙርቱ በጠየቁት ጊዜ ምንድነው ያለው? አንዱ ከተናገረው ውስጥ ኢየሩሳሌም በጠላቶቿ ተከባ ባያችሁ ጊዜ መጨረሻው እንደደረሰ ወቁ የሚል ምልክት ሰጥቶናል። እንግዲህ ይሄ ነገር አሁን እየተተገበረ ነው ያለው፣ በዓለማችን እየታየ ነው ያለው በግልጽ። ስለዚህ ንቁና ዝግጁ ሆነን መጠባበቅ እንዳለብን የሚያመላክት ስለሆነ ይህንን አበክረን መናገር እንወዳለን። የእግዚአብሔር ፈቃድ ከሆነ ማምሻ ላይ ወደ 12 ሰዓት ተኩል አካባቢ የቀጥታ ስርጭት ይኖራል። ፓስተር አለማየሁና ብስራት ታደሰ በዛ ላይ ይገኛሉ። በጣም ጥሩ የሆነ መልእክት እዛ ላይ የሚተላለፋል። እንድትጠባበቁ ማሳሰብ እንፈልጋለን። ለወዳጅ ዘመድም እንዲሁ ሼር በማድረግ እንድትተባበሩ በጌታ ፍቅር እንጠይቃለን። የዛሬው መልእክት እንግዲህ ይህንን ይመስላል። ኋላ ላይ እስክንገናኝ የእግዚአብሔር ምሕረት ቸርነት አብሮን አይለየን እላለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም